ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ጥንዶች ከወለዱ በኋላ በተለይ ወንድየው ለምን ወሲባዊ ግንኙነት ለመጀመር ይቸገራሉ? ልጅ ከወለዱ በኋላ በተለይ ወንድየው ከመውለዳቸው በፊት የነበራቸው ሴክሹዋል ኢንቲመሲ በጣም ይቀንሳል እና በዚህም ሴቷ ባልየው የወሲብ ፍላጎት ባለማሳየቱ ምክንያት የሚኖራትን የሰውነት ቅበላ ከወሊድ በኋላ በተለይ የሚኖራትን የሰውነት ቅበላ የሚኖራትን በራስ መተማመን ታጣለች ማለት ነው። ይህን ተከትሎ በቤት ውስጥ እንግዲህ አንዳንድ ያለመመቸት ተጽዕኖ ያሳድራል ማለት ነው። ስለዚህ የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች ይህን ቪዲዮ እስከ መጨረሻ ብታዩ ሶስት ነገሮችን ትጠቀማላችሁ። የመጀመሪያው ጥንዶች ከወለዱ በኋላ ለምን ወሲብን እንደገና ለመጀመር ይቸገራሉ የሚለውን ሳይንሳዊ የሆነ በጥናት የተረጋገጠ ምክንያቶችን የምንወያይ ይሆናል። በሁለተኛ ደረጃ ጥንዶች ከወለዱ በኋላ በየትኛው ጊዜ ወሲባዊ ግንኙነትን ቢጀምሩ ይመከራል የሚለውን የምነግራችሁ ይሆናል። በሶስተኛ ደረጃ ደግሞ ጥንዶች ከወሊድ በኋላ የሚያጋጥማቸውን ሴክሹዋል አቮይዳንስ ወይም ደግሞ ወሲባዊ ግንኙነት ለመጀመር መቸገር በተለይ በወንዱም በሴቷም የሚከሰትበት ሁኔታ አለ። ይሄን እንዴት አድርገን መቅረፍ እንችላለን፣ እንዴት አድርጋችሁ መቅረፍ ትችላላችሁ የሚለውን የምንወያይ ይሆናል ማለት ነው። ስለዚህ በቀጥታ ወደ ቪዲዮ ከመግባቴ በፊት ይሄን ቪዲዮ ስትጀምሩ እንደ ሁልጊዜው ላይክ በማድረግ እንድትጀምሩ እጠይቃለሁ። ከወደዳችሁ ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ብዙ ጊዜ ጥንዶች ከወለዱ በኋላ ከወሊድ በፊት እንደነበራቸው አይነት ሴክሹዋል ኢንቲመሲ ወሲባዊ ተግባቦታቸው ይቀንሳል። በተለይ ወንድየው ሚስቱ ከወለደች በኋላ እንደገና ግንኙነት ለመጀመር በጣም ይቸገራል። በተመሳሳይ ሴቷም እንደዛው። ይሄ ተከትሎ ደግሞ በሴቷ ዘንድ እጅግ የራስ አለመተማመን ችግር ያመጣል። ከዚህ ማለፍ ሲል ቤት ውስጥ የሰላም እጦት ምክንያትም ሊሆን ይችላል ማለት ነው። ስለዚህ ይህን ስንል 5 ምክንያቶችን ጠቅሳለሁ። በመጀመሪያው ፊሊንግ ኦፍ ፋዘርሁድ ነው። እንግዲህ ጥንዶች በሚወልዱበት ጊዜ ትራንዚሽን አለ፣ ለውጥ አለ፣ ተፈጥሯዊ ለውጥ። ያ ማለት ወንድ ከባል ወደ አባት ይቀየራል። ሚስት ወይም ደግሞ ሴቷ ከሚስትነት ወደ እናትነት ትቀየራለች። ይህ ተፈጥሯዊ ትራንዚሽን ነው ጥንዶች በሚወልዱበት ጊዜ የሚያጋጥም። በዚህን ጊዜ አባት ከባል ወደ አባትነት በሚመጣበት ጊዜ ይህን ኃላፊነት መቀበል ይቸገራል። ይህ ኃላፊነት ከዚህ በፊት ያልነበረ ስለሆነ ሁለት ጫናዎችን ያመጣል። አንደኛ እንደ አባትነት ራሱን ለማዋሃድ ከባል ወደ አባትነት ለመምጣት፣ ሁለተኛ ነገር ደግሞ ሚስቱን የሚያይበት መነጽር ኮምፕሊትሊ ይቀየራል። ምክንያቱም ሚስትነቱ ሳይሆን የምትታየው እናትነቷ ነው የሚታየው ማለት ነው። ልጇን ስታሳድግ ስትደክም ስትል ያ መነጽር ኮምፕሊትሊ የእሱን የወሲብ እይታ ይቀይረዋል ማለት ነው። በሌላ አነጋገር ጥንዶች ከወለዱ በኋላ የሚያመጣባቸው ከባል ወደ አባት ከሚስት ወደ እናት ተፈጥሯዊ ሽግግር ወንድየው ሴቷን የሚመለከትበት መነጽር ይቀየራል። ግንኙነታቸው ከወሲባዊ ግንኙነት በላይ ይሆናል ማለት ነው። በአንድ ደረጃ ከፍ ይላል ማለት ነው። በፊት ጥንዶች ለመገናኘት ይናፍቃሉ። ምክንያቱም የሴክሹዋል ኢንቲሜሲያቸው በጣም ከፍተኛ ነው የሚሆነው። ይሄ ቦንዳቸው የተመሰረተው በዚህ ወሲባዊ ቁርኝት ነው ማለት ነው። ነገር ግን ከወለዱ በኋላ ይሄ ኮምፕሊትሊ ይቀየራል፣ በተለይ ለተወሰነ ጊዜ ማለት ነው። ይህ ተፈጥሯዊ ሽግግር የሚያስከትልባቸው ጫና እንደገና ወሲብን ለመጀመር እጅግ በጣም ይቸግራቸዋል ማለት ነው። በተለይ ወንድየው ላይ ይህን ኃላፊነት ለመቀበል ይቸገራል ማለት ነው። በሁለተኛ ደረጃ ፊር ኦፍ ሃርም ነው። ወንድየው ምንም እንኳ ቅድም ያልኳቸው ተፈጥሯዊ ልዋጤዎችን ወይም ሽግግሮችን አልፎ ወሲባዊ ፍላጎት ቢመጣው እንደዛ ልጅ በማህፀኗ የወጣችን ሴት ወሲብ ለማድረግ በሚያስብበት ጊዜ አእምሮ ጋር የሚመጣው የሚጎዳት ነው የሚመስለው።
ምጥን ተከትሎ የመጣው ጉዳት ያገገመ አይመስለውም፣ የዳነች አይመስለውም። እሷ ጋር ሄዶ ወሲባዊ ፍላጎትን ለማርካት በሚያስብበት ጊዜ ሚስቱን የሚጎዳት ይመስለዋል። የሴቷ ብልት ማህፀን ልጅ ያደገበት ማለት ነው። ማህፀን ሙሉ በሙሉ የዳነ አይመስለውም። ስለዚህ ወሲባዊ ግንኙነት ከሚያደርግ ይልቅ ዝም ብሎ ቢቀመጥ የበለጠ የጠቀማት ይመስለዋል ማለት ነው። ስለዚህ ብዙ ወንዶች ሚስታቸው ከወለደች በኋላ ወሲባዊ ግንኙነት ለማድረግ የሚቸገሩበት የሚጎዳት ሚስታቸውን የሚጎዳት መስሎ ይታያቸዋል ማለት ነው። ይህ እንግዲህ በሁለተኛ ደረጃ የሚቀመጥ ምክንያት ነው። በሶስተኛ ደረጃ ጥንዶች በሚወልዱበት ጊዜ በአባትነት ደረጃ የሚከሰት ሆርሞናል ለውጦች አሉ። ሆርሞናዊ የሆኑ ልዋጤዎች ሆርሞናል ቼንጅስ የሚባሉት ማለት። ስለዚህ ቅድም እንግዲህ ከነገርኳችሁ ተፈጥሯዊ ሽግግር ጋር የሚያያዝ ነው የሚሆነው። ስለዚህ አባት በሚወልድበት ጊዜ በሱ ላይ የሚከሰቱ ሆርሞናል ልዋጤዎች አሉ ብያቸዋለሁ። የመጀመሪያው የወንድነት ሆርሞኑ በደም ውስጥ ይቀንሳል። ቴስቶስትሮን የሚባለው የወንድነት ሆርሞን መመረት ይቀንሳል ማለት ነው። በሁለተኛ ደረጃ ፕሮላክቲን የሚባል ሆርሞን በከፍተኛ ሁኔታ ይመነጫል ማለት ነው። በሶስተኛ ደረጃ ኦክሲቶሲን የሚባል ሆርሞን፣ ይሄ የፍቅር ሆርሞን የሚባለው በሰውነት ውስጥ ይጨምራል። ይህ ኦክሲቶሲን የፍቅር ሆርሞን ባል ሚስቱን እንዲወድ፣ ባል ልጁን እንዲወድ፣ ባል ልጁና ሚስቱን አጠቃላይ በዙሪያ ያሉትን ቤተሰቦች እንዲወድ የሚያደርግ ሆርሞን ነው። ግን ይህ ሆርሞን ፋሚሊ ቦንድን ነው ስትሬንግዝ የሚያደርገው እንጂ ሴክሹዋል አሮውዛን አያመጣም። ወሲባዊ ፍላጎትን አያመጣም። ወሲባዊ ፍላጎትን የሚያመጡት ቴስቶስትሮን የሚባለው የወንድነት ሆርሞን ነው። ፕሮላክቲን በሚጨምርበት ጊዜ ደግሞ የወሲብ ፍላጎትን ይቀንሳል። በሶስተኛ ደረጃ ኮርቲሶል የሚባል ሆርሞን ይጨምራል። ይሄ ኮርቲሶል የሚባለው ሆርሞን ቅድም ከነገርኳቸው ወንድ አባትነትን የሚቀበልበት አዲስ ኃላፊነት ሲሆን እሱ የማይረዳው ጫና በአእምሮ ላይ ያሳድርበታል። እሱ ይሄን አይረዳውም። እንዳውም እየተደሰተ ነው የሚመስለው። ያ ማለት ስለ ልጁ ኤክሰሲቭሊ ሲጨነቅ፣ ስለ አዲስ ስለተወለደው ስለ ሚስቱ ኤክሰሲቭሊ ሲጨነቅ፣ ሲያለቅስ ሲል የሚያሳድርበት ከፍተኛ የሆነ ጫና አለ። ያ ጫና ደግሞ እንደዚህ አይነት ኮርቲሶል የሚባል ሆርሞን እንዲጨምር ያደርጋል። ይህ ኮርቲሶል ደግሞ በወንድየው የወሲብ ፍላጎት ላይ አሉታዊ ተጽዕኖ ያመጣል ማለት ነው። በአራተኛ ደረጃ ዶፓሚን የሚባል ሆርሞን በወንድየው ሆርሞን ይቀንሳል። ዶፓሚን እንግዲህ የደስታ ሆርሞን ነው። ብዙ ጊዜ ሴክሹዋል አክቲቪቲ በሚደረግበት ጊዜ ወይ ወንድየው ሴቷን በወሲባዊ መነጽር ሲያያት ለወሲብ ሲነሳሳ የሚመነጭ ሆርሞን ነው ዶፓሚን። ያ ማለት ግን ልጅ በመወለዱ ዶፓሚን አይመነጭም ማለት አይደለም። ግን ዶፓሚን የሚመረትበት በተለያዩ ስቴሙ ላይ የተለያየ አይነት የዶፓሚን አማውንት ወይም መጠን ይመነጫል። ስለዚህ እንደ አጠቃላይ ግን በወንድየው ደም ውስጥ የሚመረተው የዶፓሚን መጠን ይቀንሳል። እሱ ደግሞ በሴክሹዋል አሮዛል በወንድየው የወሲብ ፍላጎት ላይ አሉታዊ ተጽዕኖ አለው። እነዚህ አራት ሆርሞኖች ወንድ ከባል ወደ አባት በሚሄድበት ጊዜ የሚፈጠሩ ልዋጤዎች ናቸው። እነዚህ ልዋጤዎች በጥቅል ግን የወንድየውን የወሲብ ፍላጎት የመቀነስ እድል አላቸው ማለት ነው። ስለዚህ ወንድየው ፈልጎት አይደለም፣ ከሱ ቁጥጥር ውጭ የሆኑ ሆርሞናል ልዋጤዎች ናቸው የወሲብ ፍላጎቱን የወሰዱበት ማለት ነው። ግን አንዳንድ ጊዜ አንዳንድ ሴቶች እነዚህን ተፈጥሯዊ ልዋጤዎች ባለመረዳት ባሏ ሌላ ወንድ ጋር ለምዶ ነው ጠልቶኝ ነው ብላ በጣም አላስፈላጊ የሆነ ጭንቀት ውስጥ ትገባለች። ቤታቸው ውስጥ ሰላም ይጠፋል። የሚደንቀው ነገር ግን እንደዚህ አይነት ጥርጣሬዎች እና ጭቅጭቆች በሚመጡበት ጊዜ የበለጠ የወንድየው የወሲብ ፍላጎት እየጠፋ ነው የሚሄዱ። ለምን? እነዚህ ሆርሞኖች አሁንም ቴስቶስትሮን እየቀነሰ ፕሮላክቲን እየጨመረ ኦክሲቶሲን ይቀንሳል። ኦክሲቶሲን ጭቅጭቅ ያለበት ቤት ውስጥ የፍቅር ሆርሞን አይኖርም። እንደውም ባልና ልጇን የማትወድ እናት በደሟ ውስጥ የሚኖረው የፍቅር ሆርሞን የሚባለው ኦክሲቶሲን የሚባለው ይቀንሳል። በተመሳሳይ ሚስትና ልጆችን የማይወድ ወንድ ላይም
ዝቅተኛ የኦክሲቶሲን ሆርሞን ያለው። አለፍ ሲልም አካባቢውን አገሩን የማይወድ ሰው ብዙ የደስታ እጦት ይኖረዋል። ያ ሰውም ይህ የደስታ ሆርሞን የፍቅር ሆርሞን በደም ውስጥ ይቀንሳል ማለት ነው። በአራተኛ ደረጃ ሲደጋገሙ እውነት የሚመስሉ ውሸት ወይ ደግሞ ሚስኮንሰፕሽኖች አሉ። ያ ማለት ምን መሰላችሁ? ብዙ ጊዜ ሴት ከወለደች በኋላ ወንድየው የሚያስበው ልጅ የወጣበት ማህፀን ለወንድ ልጅ ከዚህ ከመውለዷ በፊት እንደነበረው ደስታ አገኝበታለሁ ብሎ አለማሰብ ችግር አለ። ያ ማለት የማህፀን መስፋት ሊያጋጥም ይችላል። ስለዚህ ወሲብ በምናደርግበት ጊዜ የፈለኩትን ደስታ ላላገኝ ይችላለሁ። ስለዚህ ያልወለደች ሴት መፈለግ ሊመጣ ይችላል። እንዳጠቃላይ ግን ማህፀኗ ዝግጁ አይደለም። ከመጠን በላይ ልጅ የወጣበት ማህፀን እንዴት አድርጎ የወንድ ብልትን ያስተናግድ ይችላል? በዛው ተለጥጦ የሚቀር ነው የሚመስላችሁ። ግን እኛን የፈጠረን በጣም የሚደንቅ ጽድቅ ፈጣሪ ስለሆነ ልጅ የወጣበት ማህፀን ተመልሶ ለወሲብ ዝግጁ ሲሆን ሴቷን ማስጨነቅ ይጀምራል፣ ወንድየውን ማስደሰት ይጀምራል። የሚገርም እኮ ነው። ስለዚህ የሴት ልጅ ማህፀን በጣም ሃይሊ ኢላስቲክ ነው ማለት ነው። ስለዚህ አንድ የብርን ጎማ ብትለጥጡት ወይም ደግሞ ለጥጣችሁ ብትለቁት ተመልሶ ኦሪጂናል ሼፑን ነው የሚይዘው። it regains the first original shapes ማለት ነው። ስለዚህ የሴት ልጅ ማህፀንም እንደዛ ነው። ልጅ ያወጣ ማህፀን ለወንድ ልጅ ብልት ተስማሚ የደስታ የሴት አካል የሩካቤ አካል ነው የሚሆነው ማለት ነው። ስለዚህ ይሄን ባለመረዳት ወንዶች ሚስኮንሰፕሽን ይኖራቸዋል። ያን መሰረት አድርገው ለወሲብ ዝግጁ አለመሆን፣ ዲስኢንተረስት፣ አጠቃላይ ሴክሹዋል አቮይዳንስ፣ ወደ ውጭ የመመልከት አይነት ችግሮች ሊመጡ ይችላሉ ማለት ነው። በአምስተኛ ደረጃ ስትረስ ኤንድ ፋቲግ ነው። እንግዲህ ልጅ በሚመጣበት ጊዜ ተጨማሪ ሀሴት ነው፣ ለፋሚሊው የደስታ ሀሴት ነው። ነገር ግን ይዘውት የሚመጣው በጣም ሀስል አለ። እንግዲህ ልጅ ማሳደግ which is the toughest job አይደለም። በጣም አስጨናቂ አስቸጋሪ የሆነ የስራ አይነት ነው ልትሉት የምትችሉት እናትና of course ከስራ በላይ ነው። ግን ምን ልላችሁ ነው የፈለኩት፣ ልጃችሁ ሲስቅ ትስቃላችሁ፣ ሲያለቅስ ታለቅሳላችሁ፣ ሲወድቅ ትወድቃላችሁ፣ ቁጭ ሲል ትቃናላችሁ። ስለዚህ እሱን ኬር ለማድረግ እናትም አባትም በጣም ፋቲግ ውስጥ ይገባሉ፣ ይደክማሉ። ይህ ፋቲጊቢሊቲ ደግሞ ቅድም ከላይ ጠቀስኳቸው ሆርሞኖች የሚጨምሩት እንዲጨምሩ የሚቀንሱት እንዲቀንሱ፣ አጠቃላይ ግን ቶታል ኢፌክታቸው የሴቷና የወንዷን የወሲብ ፍላጎት ይቀንሳሉ ማለት ነው። ስለዚህ ከዚሁ ጋር ተያይዞ ባልም ሆነች ሚስት በቂ የሆነ እንቅልፍ ስለማታገኝ፣ በቂ የሆነ እንቅልፍ የማያገኙ ጥንዶች ደግሞ ወሲባዊ ፍላጎታቸው በእጅጉ የቀነሰ ነው የሚሆነው። ስለዚህ እነዚህ 5 ምክንያቶች የወንድየው የወሲብ ፍላጎት ሚስቱ ከወለደች በኋላ ሊቀንስ ይችላል። ስለዚህ እንደገና ወሲባዊ ግንኙነቶችን ለመጀመር በእጅጉ ሊቸገር ይችላል። ስለዚህ ይሄ ከሆነ ጥንዶች መቼ ነው ወሲባዊ ግንኙነት መጀመር ያለባቸው ከወለዱ በኋላ የሚለው በጣም ፈንዳመንታል የሆነ ጥያቄ ይመስለኛል። ምክንያቱም ማወቅ ሁሉን ነገር ይለውጣል ብለን እናምናለን። ስለዚህ እኔም ይሄን የምሰራላችሁ በእውቀት የተመሰረተ ውሳኔ ወሰናችሁ የጥንድ ህይወታችሁ ከወሊድ በኋላም ተመሳሳይ እንዲሆን ማድረግ ነው። ሌላ ኢንተረስት የለኝም። ይሄ ከሆነ የኔ ፍላጎት ጥንዶች ከወለዱ በኋላ ብዙ ጊዜ ሴቷ በወለደች በ6ኛው ሳምንት ጀምሮ ወሲባዊ ግንኙነት ማድረግ ይችላሉ። ያ ማለት የተለያዩ ሴናሪዎች አሉ። ምናልባት ሁሉም የወለዱ ሴቶች በወለዱ በ6ኛው ሳምንታቸው ለወሲብ ዝግጁ ላይሆኑ ይችላሉ። ነገር ግን በማህፀን የወለደች እናት ብዙ ጊዜ ቫጃይናል ዴሊቨሪ ያላት ሴት ብዙ ጊዜ ከ4 እስከ 6 ሳምንት በኋላ ለወሲብ ዝግጁ ትሆናለች ተብሎ ይታሰባል። ጥናቶችም የሚጠቁሙት እሱን ነው። በሁለተኛ ደረጃ በሲዘሪያን ሴክሽን ወይም ደግሞ በኦፕሬሽን የወለደች እናት ከሆነች ግን ትንሽ የወሲብ ዝግጁ ላትሆን ትችላለች። ኦፕሬሽን የተካሄደበት ኤሪያ ለመዳን በቂ ጊዜ ያስፈልገዋል። ከውጭ በኩል ቢድንም ውስጥ ያለውም ኦፕሬሽን የተሰራው ኤሪያ
ትንሽ የድህነት ጊዜ ይፈልጋል፣ ሂሊንግ ታይም ይፈልጋል እና ብዙ ጊዜ ከ6ኛው እስከ 8ኛው ሳምንት መጠበቅ ሊያስፈልግ ይችላል። ያ ማለት ሴቷ ዝግጁ የምትሆነው ከወለደች ከ8 ሳምንት በኋላ ነው ማለት ነው። በሶስተኛ ደረጃ ኤፒስቶሚ ወይም ደግሞ የማህፀን ቲር ያላቸው መቀደድ፣ ተቀዶ የተሰፋ እንደዚህ አይነት ችግሮች ያሉባቸው በተለይ ደግሞ በወሊድ ጊዜ የሚያጋጥሙ ቲሮች ይኖራሉ። እንግዲህ ጽንሱ ሲወጣ ሊሆን ይችላል ወይም ደግሞ ሐኪሞች ጽንሱን ለማፍጠን ብለው ትንሽ መቅደድ ሊያደርጉ ይችላሉ። እንደዚህ አይነት ያላቸው ሴቶች አሁንም በማህፀን ያለምንም ችግር ከወለደች ሴት ትንሽ ሊዘገዩ ይችላሉ። ያ ማለት ከ6 እስከ 8ኛው ሳምንት በኋላ ነው ለወሲብ ዝግጁ ሊሆኑ የሚችሉት ማለት ነው። በሶስተኛ ደረጃ አንዲት ሴት ከወለደች በኋላ ብሊዲንግ ያላት ደም የሚፈሳት ከሆነ ብዙ ጊዜ ምንድነው የዘንጋዳ ጥል ላይ የሚመስል ሙሉ በሙሉ ደም ያልሆነ ሎቻ የሚባል ደም የሚፈሳት ከሆነ አሁንም እሷ ለወሲብ ዝግጁ ለመሆን ትንሽ ጊዜ ትፈልጋለች። ከ6 እስከ 8 ሳምንት በኋላ ነው ለወሲብ ዝግጁ ልትሆን የምትችለው ማለት ነው። ስለዚህ እነዚህ ኮንሰፕቶችን ይዛችሁ የጥንድ ህይወታችሁን በጣም እጅግ ጤናማና ደስተኛ ማድረግ ትችላላችሁ። ግን መግቢያ ላይ እንዳልኩት ሴት ልጅ ከወለደች በኋላ ከ6 እስከ 8ኛው ሳምንት በኋላ ዝግጁ ትሆናለች ብያችኋለሁ። ይህ ማለት ምን ማለት ነው? ከ6 እስከ 8 ሳምንት ያለችው ጊዜ ምን ጊዜ ናት ስትል የሂሊንግ ታይም ነው። ምክንያቱም በምድራችን ካሉ ህመሞች ውስጥ የምጥ ህመምን ያክል በጣም ፔንፉል ህመም የለም። እስካሁን ድረስ ሪኮርድ ተደርጎ የሚታወቀው በምድር ላይ ከፍተኛው መጥፎ ህመም የምጥ ህመም ነው። ከዛ ቀጥሎ ነው እንግዲህ የጥርስ ህመም፣ የአጥንት ስብራት እያሉ የሚመጡት ህመሞች ከምጥ ህመም በኋላ የሚመጡ ናቸው። ስለዚህ ይህ ፈንዳመንታል የሆነ አያችሁ አይደለ በህይወት ባላት ሴት ውስጥ ያለ ሌላ ህይወት አይደለ ልጅ ማለት በህይወት ውስጥ ያለ ሌላ ህይወት፣ በህይወት ውስጥ ያለ ራስን የሚመስል ሌላ ህይወት፣ አንተን የሚመስል ወይም ደግሞ the smallest version of yourself ወይም ደግሞ herself ማለት ነው አይደል? ያ ከማህፀን በሚወጣበት ጊዜ ብዙ ነገሮችን አዛብቶ ነው የሚወጣው አይደለም? ስለዚህ ይሄ ፈንዳመንታል የሆነ ቼንጆች መዳን መቻል አለባቸው። ማህፀን ማገገም አለበት። የማህፀን በር መዘጋት አለበት። የብልት ከንፈሮችና የውስጥ ያሉ የብልት ግድግዳዎች ሊቀዳደዱ ይችላሉ። በወሊድ ጊዜ ማገገም አለበት። ስለዚህ ይህ ጊዜ ከ6 እስከ 8 ሳምንት ያልኳችሁ ጊዜ የማገገሚያ ሳምንት ነው። ስለዚህ አንዳንድ ጊዜ አካላቸው አገግሞ ስነ ልቦናቸው ግን ዝግጁ ያልሆኑ ሴቶችና ወንዶች ይኖራሉ። ከወሊድ በኋላ ጥንዶች ዝግጁ ላይሆኑ ይችላሉ። አካላዊ ዝግጁነት ቢኖርም በስነ ልቦና ደረጃ ዝግጁ ላይሆኑ ይችላሉ። ስለዚህ ምን ማለት ነው? ወሲባዊ ግንኙነትን ለመጀመር ከአካላዊ ድህነት ባሻገር ኢሞሽናል እና ሳይኮሎጂካል ዌልቢንግነስም እጅግ በጣም ያስፈልጋል ማለት ነው። ስለዚህ ይህን ካልኩኝ በዚህ በጠቀስኩት የግብረ ስጋ ግንኙነት መጀመሪያ ጊዜያቶች ለጤናማ የወሲብ ግንኙነት እንደገና ለመጀመር ከወሊድ በኋላ ማለት ነው ምን አይነት ነገሮችን ማድረግ ያስፈልጋል? ምን አይነት መፍትሄዎች አሉ ብለን ስናስብ የመጀመሪያው አክሰፕት ዘ ኒው ኖርማል ነው። አዲሱን ልዋጤ መቀበል። ብዙ ጊዜ ወንዶች ሚስታቸው ከወለደች በኋላ ከወሊድ በፊት እንደነበረችው ሴት አይደለችም። ኮምፕሊትሊ ሌላ ሴት ነች፣ ትቀየራለች። የምትቀየረው ግን ፊዚካሊ። ያ ማለት ምናልባት ከዚህ በፊት እንደምታያት በጣም ለወሲብ ላታማልል ትችላለች። ምክንያቱም ልጅ በማሳደግ ውስጥ እየዳከረች እጅግ በጣም መቃዘታ ፈስት ጆፕ ነው ብያቸዋለሁ። በዛ ውስጥ እየዳከረች ነው የምትለው። ድካም አለ። አለባበሷ እንደ በፊቱ ላያምርህ ይችላል። የአካላዊ ልዋጤዎች አሉ። የጡት መርገብ ሊኖር ይችላል። የጡት መተለቅ ሊኖር ይችላል። እንዲሁም ከወገብ በላይ መወፈር፣ ከወገብ በታች መቅጠን፣ ብዙ አይነት
ልዋጤዎች አሉ። እነዚህ ኒው ኖርማል አዲስ ልትቀበለው የሚገባ ማንነት ነው። ያ ማንነት አክሰፕት ማድረግ ያስፈልጋል። ያን አክሰፕት ስታደርግ ሚስት ሌላ ነች የምትሆነው። በቃ የመጨረሻ የምታጓጓ በሁሉም መንገድ ትሆናለች ማለት ነው። ስለዚህ ይህን አዲሱን ገጽታ መቀበል መቻል ያስፈልጋል። ስለዚህ ወደኋላ ትላንት ላይ ማተኮር አያስፈልግም ማለት ነው። ስለዚህ ዛሬን መቀበል ያስፈልጋል ማለት ነው። በሁለተኛ ደረጃ በጣም ኦፕን ኮሚኒኬሽን ያስፈልጋል ማለት ነው። በልክ የተሰፋ ችግራችሁን መሰረት ያደረገ ግልፀኝነት የተሞላው ውይይት ያስፈልጋል። ፍላጎታችሁን እርስ በርስ መነጋገር ያስፈልጋል። ስለዚህ እሱ ለምሳሌ ወሲባዊ ፍላጎት ቢኖረው እንኳን ሚስቴን እጎዳለሁ ብሎ ካሰበ ወሲብ ብናደርግ እጎዳሻለሁ ወይ ብሎ ማሰብ ያስፈልጋል አይደል እንዴ? ስለዚህ ያ ማለት በጣም ግልጽ የሆነ በልክ የተሰፋ ሚቹዋል ሪስፔክት ያለው ውይይት በጣም ያስፈልጋል ማለት ነው። በሶስተኛ ደረጃ ፊዚካል እና ኢሞሽናል ኢንቲመሲ ያስፈልጋል። ስለዚህ አካላዊ፣ ስነልቦናዊና ምንድነው የሚባለው አእምሯዊ ቁርኝትን ማዳበር ያስፈልጋል። አብሮ ጊዜ ማሳለፍ፣ መጫወት፣ ልጃችሁን በጋራ ቴክ ኬር ማድረግ ነገሮች ስትጀምሩ በጣም ስሎሊ። ምክንያቱም ለመጀመሪያ ጊዜ ለመጀመር ሁለታችሁም ነው የምትቸገሩት፣ ሴቷም ወንዱም ነው የሚቸገሩት በነገራችን ላይ ግንኙነት ለመጀመርና በጣም መቀራረብ፣ ዝክ ብሎ ይሄ ፔኔትሬቲቭ የሆነ ባህሪ ማስወገድ፣ ቀጥታ ወሲባዊ ግንኙነት ከማድረግ ሌሎች ፎር ፕሌዮች ላይ ማተኮር ያስፈልጋል። መጫወት እንዲህ እያሉ ዝክ እያሉ ነገሩ የሚሄድበት መንገድ ማገናኘት ማነው መተግበር ያስፈልጋል። ብዙ ጊዜ አብሮ ወክ ማድረግ፣ መጫወት፣ ፊልሞችን አብሮ ማየት፣ ወክ ማድረግ፣ ራት ውጭ ምናልባት አብሮ መብላት፣ እንደዚህ ነገሮች ዘኒው ኖርማል አዲሱን ልዋጤ ለመቀበል የሚጠቅሙ በጣም ፈንዳመንታል የሆኑ ስትራቴጂዎች ናቸው ማለት ነው። በመጨረሻ የሴቷን በራስ መተማመን መገንባት ያስፈልጋል። ምክንያቱም ወንድየው ዝም ባለ ጊዜ ወንድየው ሴቷ ጋር ወሲባዊ ግንኙነት እየጠላ በሄደ ቁጥር፣ ሴክሹዋል አቮይዳንስ እያካሄደ በሄደ ቁጥር ሴቷ በራሷ ያላት መተማመን ሰልፍ ኮንፊደንስ በጣም እየቀነሰ ይመጣል። ምክንያቱም እሷም እንደ ባልየው ምናልባት አካሌ ተለጥጦ ቀርቶ ይሆን ወይም ደግሞ ለባሌ ደስታ የማይሰጥ አካል ይዤ ይሆን ወይ በሚል በጣም ትክክለኛ ያልሆነ ሰልፍ ክሪቲሲዝም ውስጥ ትገባለች። ራሷን መተቸት ትጀምራለች። በነገራችን ላይ እኔ እየተማርኩ ጅማ ዩኒቨርሲቲ ነው የተማርኩት። እዛ ሜዲካል ፋካልቲ ላይ የሕክምና ተማሪ የነበረች ልጅ እንዲህ እያወራን ስለ ወሊድ ምናምን እያወራን እኔ በፍጹም አልወልድም አለችኝና ለምንድን ነው የማትወልጂው ስለ እንዲህ እቃዬ ለባሌ ይሰፋበታል አለችኝና which is very bad ማለት ለዛም ሺዝ ሜዲካል ስቱደንት እና የሕክምና ተማሪ ሆና በዚህ ልክ እሷም ራሷ ማሰብ አንዳንድ ጊዜ መማር የማይለውጣቸው ከማህበረሰብ ይዘናቸው የወጣን በጣም ፈንዳመንታል የሆኑ ዲፕ ሩትድ የሆኑ አመለካከቶች አሉ ልንለውጣቸው የማንችላቸው ማለት ነውና ወሊድ የሚለውጠው ምንም ነገር የለም። በቃ ኢትስ ኢላስቲክ ነው ብያቸዋለሁ። ኢላስቲሲቲ ደግሞ ለጥጣው ስትለቀው ተመልሶ የመጀመሪያውን ቅርጽ የሚይዝ ነው ማለት ነው። ግን ከዚህ ጋር ተያይዞ የማይዋሽ አንድ ነገር አለ፣ አንድ እውነት። ምክንያቱም ሴት ልጅ በምታጠባበት ጊዜ የሴትነት ሆርሞን ይቀንሳል። በተለይ ኢስትሮጅን የሚባለው ሆርሞን ሲግኒፊካንትሊ ነው የሚቀንሰው በሰውነቷ። እሱ ደግሞ በማህፀን የሚኖረውን የማህፀን ውፍረት ይሄ ይቀንሳል። ትንሽ የሴቷ የብልት መጠን መቀነስ መኮስመን ሊኖር ይችላል። እንዲሁም ደግሞ ኤስትሮጅን ነው እንግዲህ እንዲፋፋ የሚያደርገው እዛ ያሉትን ሴሎች እንዲፋፋ ውፍረት እንዲጨምር የሚያደርገውና እሱን ተከትሎ እዛ አካባቢ ያሉ እጤዎች አሉ። ማህፀን አካባቢ እርጥበት እንዲኖር ሉብሪኬት የሚያደርግ እጤዎች አሉ፣ ፈሳሽ የሚያመነጩ እነሱ እጤዎች ራሱ አብረው ይኮሰምናሉ፣ ይቀንሳሉ መጠናቸው። እሱ ጋር ተያይዞ ግንኙነት በምታደርጉበት ጊዜ ሴቷ ሊያማት ይችላል። ቫጂናል ድራይነስ ስላለ በጣም ስቃይ ሊኖረው ይችላል፣ ሊያማት ይችላል።
ያን ህመም ደግሞ ሲያይ እሱ የሚረዳው ምንድነው ገላዋ ስላልዳነ ነው ብሎ ነው እንጂ የሚያስበው ስለምታጠባ የሴትነት ሆርሞን ቀንሶ ነው ብሎ ላይረዳ ይችላል ባሏ ማለት ነው። ይሄ ደግሞ ፍጹም ራሱን በጣም ክሪቲሳይዝ ያደርጋል። ምን ሁኜ ነው እንዲህ የተሰቃየች ለምንድን ነው እኔ ለእንደዚህ አይነት ትቢያም የሆነ ፍላጎት የምተጋው ብሎም ሊያስብ ይችላልና ይሄን ሀቅ ግን ማሰብ ያስፈልጋል። ስለዚህ ምን እያልኩኝ ነው? ይሄን ሀቅ ከነገርኳቸው kind of ሉብሪካንት መጠቀም ያስፈልጋል። ፈሳሾች ምን ሊጠቀሙ ትችሉ ይሆናል። አለበለዚያ ደግሞ ረዘም ያለ ፎር ፕሌዮችን ማካሄድ ያስፈልጋል፣ ቀጥታ ወደ ፔኔትሬሽን ከመሄድ በፊት ማለት ነው። እነዚህን ነገሮች በማድረግ እጅግ ጤናማ ከወሊድ በፊት እንደነበረ አይነት የወሲብ ህይወት እንድትኖሩ ያረጋችኋል ብዬ አስባለሁ ማለት ነው። ስለዚህ ምናልባት እንደዚህ አይነት የገጠማችሁ ሰዎች ካላችሁ እንዴት እንዳለፋችሁት ወንዱም ሴቱም ያላችሁን ኤክስፒሪየንስ ኮሜንት ሴክሽን ላይ ብታስቀምጡልኝ በዚህ ችግር ውስጥ ያሉ ሌሎች ሰዎች እንዲማሩበት እድል ትሰጣላችሁ ማለት ነው። ስለዚህ ዛሬ ቪዲዮ በዚህ ቋጨው። ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ብታስቀምጡልኝ ወይም ደግሞ በዚህኛው የበሽታ አይነት ቪዲዮ ብሰራልን ብላችሁ ብትጠቁሙኝ በዛ ዙሪያ የምሰራላችሁ ነው የሚሆነው ማለት ነው። ሰናይ ጊዜ ይሁንላችሁ።